ይህች ሀገር የፍቅር የቅንጦትና የፋሽን መናኸሪያ ተብላ ትጠራለች። ፈረንሳይ በዓለም ላይ ብዙ ቱሪስቶች የሚጎበኟት የኪሊያን ምባፔ የትውልድ ሀገር። ነገር ግን ከዚህ ውበት በስተጀርባ እስከዛሬ ሰምተናቸው የማናውቃቸውና አግራሞትን የሚፈጥሩ እውነታዎች አሉ። አስቡት፣ የፈረንሳይ ብሔራዊ ቡድን የዓለም ዋንጫን ሲያነሳ አብዛኞቹ ተጫዋቾች ተወላጅ ፈረንሳውያን ሳይሆኑ ከአፍሪካ የመጡ ጥቁር ከዋክብት ነበሩ። ይሄ ብቻ አይደለም። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ያገቡት በልጅነት ትምህርት ቤት ያስተማረችውን 24 ዓመት በዕድሜ የምትበልጠውን መምህሩን ነው። ከኤፍል ታወር ድብቅ ታሪክ እስከ ዓለም ዋንጫው እጅግ አስገራሚ ጉዞ፣ የፈረንሳይን ያልተነገረ ታሪክ አብረን እንቃኛለን። ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በ2018 ፈረንሳይ የዓለም ዋንጫን ስታነሳ እንዲሁም በ2022 ዳግም ለፍጻሜ ስትደርስ ዓለም በኪሊያን ምባፔ አስገራሚ ብቃት ተደመመ። ነገር ግን አንድ የተደበቀ ሚስጥር ነበር። የፈረንሳይ ብሔራዊ ቡድን ሙሉ በሙሉ በሚባል ደረጃ የተገነባው ከአፍሪካ ስደተኛ ቤተሰቦች በተወለዱ ጥቁር ተጫዋቾች ነበር። ኪሊያን ምባፔ ራሱ አባቱ የካሜሮን እናቱ የአልጄሪያ ተወላጆች ናቸው። ፈረንሳይ በአውሮፓ ውስጥ ምርጥ እግር ኳስ ያላት ሀገር የሆነችው የአፍሪካን ጉልበትና ታላቅ ተሰጥኦ በስማቸው መጠቀም ስለቻሉ ብቻ ነው። ያለ አፍሪካውያን ደም ፈረንሳይ ለዓለም ዋንጫ የምትታጭ ሀገር መሆን አትችልም ነበር። አሁን ደግሞ ወደ ፈረንሳይ ከፍተኛው ስልጣንና ወደ አስገራሚው የፍቅር ታሪክ እንሂድ። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ሕይወት ከፊልም ታሪክ በላይ እጅግ አስገራሚ ነው። ማክሮን ገና የ15 ዓመት ታዳጊ ተማሪ እያለ የራሱን የቲያትር መምህር የነበረችውን ብሪጅትን አፈቀራት። ብሪጅት በወቅቱ ባለትዳርና የ3 ልጆች እናት ነበረች። የማክሮን ወላጆች ፍቅሩን ለማስቆም ወደ ሌላ ከተማ ቢልኩትም እሱ ግን ምንም ብታደርጉ መለሳለሁ፣ አንቺንም አገባሻለሁ ብሎ ቃል ገባላት። ከዓመታት በኋላ ቃሉን ጠብቆ አገባት። ዛሬ ደግሞ የፈረንሳይ ቀዳማዊት እመቤት አደረጋት። ይህ ታሪክ በአገሪቱ ፖለቲካ ውስጥ እስካሁን ድረስ ከፍተኛ መነጋገሪያ የሆነ አጀንዳ ነው። ስለ ፈረንሳይ ስናስብ መጀመሪያ የምናየው ኤፍል ታወርን ነው። ነገር ግን ይህ ማማ መጀመሪያ ሲሰራ ፈረንሳውያን በከፍተኛ ሁኔታ ይጠሉት እንደነበር ያውቃሉ። ታዋቂ የፈረንሳይ ጸሐፊዎችና አርቲስቶች ማማውን አስቀያሚ የብረት አጽም በማለት ሊያፈርሱት ፈልገው ነበር። እንዲያውም ለ20 ዓመታት ብቻ እንዲቆም ተፈቅዶለት ነበር የተሰራው። ነገር ግን አሁን በምንነግራችሁ ሳይንሳዊ እውነት ይበልጥ ትደነቃላችሁ። ኤፍል ታወር ከብረት በመሰራቱ ምክንያት በበጋው የሙቀት ወቅት ቁመቱ እስከ 15 ሴንቲሜትር ያድጋል። በክረምት ደግሞ በቅዝቃዜ ምክንያት ያጥራል። ማማው እንደ አንድ ሕያው ፍጡር የሙቀት ለውጥን በሰውነቱ የሚያስተናግድና እንቅስቃሴ የሚያሳይ ድንቅ የብረት መዋቅር ነው። ፈረንሳይ የዓለም የቅንጦት ዋና ከተማ ነች። ሉቨር ሙዚየም፣ ምርጥ ወይንና ውድ አልባሳት እዚህ ይገኛሉ። ነገር ግን ይህ ውበት አንዳንድ ሰዎችን እስከ አእምሮ መቃወስ ያደርሳል። በሕክምናው ዓለም ፓሪስ ሲንድረም የተባለ የአእምሮ መታወክ አለ። በተለይ ከእስያ የሚመጡ ቱሪስቶች ፓሪስን በፊልም እንዳዩት ሁሉ ፍጹም ውብ አድርገው ያስባሉ። ነገር ግን ሲደርሱ በቱሪስቶች የተጨናነቀች፣ ጫጫታ የበዛባትና ከፊልም ውበቷ በተቃራኒው እጅግ አስቸጋሪ ሁኔታዎች የተንጸባረቁባት ከተማ ሆነው ያገኟታል። ይህ በአእምሯቸው የሳሉት ቅዠትና የገጠማቸው እውነታ መጋጨት ብዙዎችን ለከፍተኛ መደናገጥ ይዳረጋቸዋል። ፈረንሳይ ማለት ይህች ነች። የአፍሪካውያን ጉልበት የገነባት፣ የፍቅር ሕጎች የተጣሱባት፣ እንዲሁም የውበትና የጭንቀት ጥምረትን በውስጧ ታቅፋ ዓለምን የምታንገላታ አስገራሚ ሀገር።